ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ 9 የሚደርሱ የሻምፒዮንስ ሊግ የምድብ ስድስተኛ ቀሪ ጨዋታዎች መደረግ ችሏል። በዛሬው ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። በተለይ ደግሞ ሪያል ማድሪድ ከማንቸስተር ሲቲ ጋር ያደረጉትን ጨዋታ በዋነኝነት የምንመለከት ይሆናል። እናንተስ የትኛውን ጨዋታ ተመለከታችሁ? በዛ ጨዋታ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁኝ ቆዩ። ትናንትና ምሽት ላይ ቅድም እንዳልኳችሁ 9 የሚደርሱ የሻምፒዮንስ ሊግ የምድብ ስድስተኛ ጨዋታዎች መደረግ ችሏል። በመጀመሪያ ምሽት 2 ሰዓት ከ45 ላይ ሁለት ጨዋታዎች የተደረጉ ሲሆኑ ኳራባግ በሜዳው በአያክስ 4-2 በሆነ ውጤት መሸነፍ ችሏል። እንደዚሁም ቪላሪያልም በሜዳው በኮፐንሃገን 3-2 በሆነ ውጤትም መሸነፍ ችሏል። ምሽት 5 ሰዓት ላይ 7 የሚደርሱ ጨዋታዎች ሲደረጉ አትሌቲክ ክለብ ከፒኤስጂ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ፒኤስጂዎች ሙሉ ለሙሉ የበላይነት ማሳየት ችለው ነበር። ጨዋታውንም ለማሸነፍ ከፍተኛ ጥረትን ማድረግም ችለው ነበረ። 72% የኳስ ፖዚሽን መያዝ ችለው ነበረ። 2.22 ኤክስፔክትድ ጎል ማስመዝገቧል። 18 ሙከራዎችንም ሲያደርጉ ከነዚህ ውስጥ ደግሞ 5ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ነገር ግን እንደዛም ሆኑ ጨዋታውን ሳያሸንፉ መውጣት ችሏል። በተለይ በአትሌቲክ ክለብ በረኛው ሲሞንስ በጣም ምርጥ የሚባል ምሽትን ማሳለፍ የቻለ በረኛ ሆኗል። ፒኤስጂዎችም ነጥብ መጣላቸውን ተከትሎ በ13 ነጥቦች ሶስተኛ ደረጃ ላይ ሊቀመጡ ችሏል። ከዚህ ጨዋታ በፊት ሁለተኛ ደረጃ ላይ ነበረ የተቀመጡት። አሁን ላይ ግን ባየር ሙኒኮች በ15 ነጥብ ሁለተኛ ደረጃ ላይ ሲቀመጡ፣ ፒኤስጂዎች ደግሞ ሶስተኛ ደረጃ ላይ ሊቀመጡ ችሏል። በሌላ ጨዋታ ቦሩሲያ ዶርትመንድ ከቦዶ ግሊምት ጋር ሁለታቻ በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ቦሩሲያ ዶርትመንድ የተሻለ ቡድን ነበረ። ነገር ግን ጨዋታውን ማሸነፍ ሳይችል ቀርቷል። 22 ሙከራዎችን ማድረግ ችሎ ነበረ። 9ኙም ኢላማቸውን የጠበቁ ሙከራዎች ነበሩ። ነገር ግን ጨዋታውን ሳያሸንፍ መውጣት ችሏል። በሌላ ጨዋታ ጁቬንቱስ ፓፎስን 2-0 በሆነ ውጤት ሲያሸንፍ የጁቬንቱስን የማሸነፊያ ያክል ደግሞ ማኪንና ዳቪድ ማስቆጠርም ችሏል። ይህንንም ጨዋታ ጁቬንቱሶች ማሸነፍ ይገባቸው ነበረ። ምክንያቱም በጨዋታው ላይ 25 ሙከራዎችን ማድረግ ችሏል። ነገር ግን ደግሞ ከ25 ሙከራዎች 5ቱ ብቻ ናቸው ኢላማቸውን የጠበቁት። እንደዛም ቢሆንም ግን እነዚህ 5 ኢላማቸውን የጠበቁ ሙከራዎች ጨዋታውን አሸንፎ እንዲወጡ አድርጓቸዋል። በዚህ ሲዝን እንግዲህ ጁቬንቱሶች በሻምፒዮንስ ሊጉ ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት። ከዚህ ጨዋታ በፊት ካደረጓቸው 5 ጨዋታዎች ማሸነፍ የቻሉት አንድ ጨዋታ ብቻ ነበርና ይህንን ጨዋታ ሲያሸንፉ ደግሞ ሁለተኛ ድላቸው ሆነው መመዝገብ ችሎላቸዋል። በሰበሰባቸውም 9 ነጥቦች 17ኛ ደረጃ ላይ ሊቀመጡ ችሏል። ፓፎስ በበኩላቸው በ6 ነጥብ 26ኛ ደረጃ ላይ የተቀመጡ ክለቦች ሆኗል። በሌላ ጨዋታ ቤኔፊካ ናፖሊን 2-0 በሆነ ውጤት ማሸነፍ ችሏል። ናፖሊዎች ይህ ሽንፈታቸው በሻምፒዮንስ ሊግ ያስተናገዱት ሶስተኛ ሽንፈት ሆኖ መመዝገብ ችሎባቸዋል። በተለይ አሰልጣኝ አንቶኒ ኮንቴ በሻምፒዮንስ ሊግ ያለው ቁጥራዊ መረጃ ስንመለከት ያን ያህል ጥሩ የሚባል አይደለም። በሊጉ በጣም ጥሩ የሚባል እንቅስቃሴን ያደርጋል። ወደ ሻምፒዮንስ ሊግ ሲሄድ ግን ብዙ ጊዜ ሲቸገር ነው እየተመለከተን የምንገኘው። በዚህ ሲዝንም ያ ነገር ነው እየተከሰተ የሚገኘው። ይህ ጨዋታ ሶስተኛ ሽንፈታቸው ሆኖ መመዝገብ ችሎባቸዋል። ካደረጉት 6 ጨዋታዎችም 2 ጨዋታዎችን ብቻ በማሸነፍ በሰበሰቧቸው 7 ነጥቦች 23ኛ ደረጃ ላይ ነው የተቀመጡት። ቤኔፊካዎች በበኩላቸው የትናንትናው ድል ሁለተኛ ድል ሆኖ ተመዝግቦላቸዋል። ባደረጓቸው 6 ጨዋታዎች 4ቱን ሲሸነፉ 2ቱን አሸንፈው በ6 ነጥብ 25ኛ ደረጃ ላይ መቀመጥ ችሏል። በዚሁ አካሄዳቸው የሚሄዱ ከሆነ ደግሞ ወደ 16ቱ ወደ ቀጣይ ዙር ማለፍ ሳይችሉ የሚቀሩ ይሆናል። ድሉ ግን ለቤኔፊካም ለአሰልጣኙ ለጆዜ ሞሪኖ በጣም ትልቅ ድል ሆኖ ተመዝግቦላቸዋል። በሌላ ጨዋታ ባየር ሊቨርኩሰን ከኒውካስል ዩናይትድ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት ማጠናቀቅ ችሏል። የባየር ሊቨርኩሰንን ግቦች ጉማሬሽ በራሱ ግብ ላይ 13ኛው ደቂቃ ላይ እንደዚሁም ደግሞ ግሪማልዶ 88ኛው ደቂቃ ላይ ሲያስቆጥሩ የኒውካስል ዩናይትድን 2 ግቦች ደግሞ ጎርደን በ51ኛው ደቂቃ ላይ በፔናልቲ እንደዚሁም ደግሞ ሜሊ በ74ኛው ደቂቃ ላይ ማስቆጠር ችሏል። በጣም ተመጣጣኝ የነበረ ጨዋታ ነበረ ማለት እንችላለን። በፖዚሽን ደረጃ ስንመለከቱ ራሱ ባየር ሊቨርኩሰኖች 51% ፖዚሽን ሲይዙ ኒውካስል ዩናይትዶች በበኩላቸው 49% ፖዚሽን መያዝ ችሏል። በሙከራ ደረጃ ግን ባየር ሊቨርኩሰኖች የተሻሉ ቡድን ናቸው የነበሩት። 17 ሙከራዎችን ማድረግ ሲችሉ 7ቱ ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በኒውካስል ዩናይትድ በኩል ደግሞ 13 ሙከራዎችን ማድረግ ችሏል። ከነዚህ ሙከራዎች ደግሞ 5ቱ ኦን ታርጌት ናቸው የነበሩትና በሙከራ ደረጃ ባየር ሊቨርኩሰን የተሻለ ነበረ። ነገር ግን በጨዋታ ደረጃ እንዳጠቃላይ ከተመለከትን ግን በጣም ተመጣጣኝ ጨዋታ ነው የነበረው። ይህንንም አቻ መውጣታቸውን ተከትሎ ኒውካስል ዩናይትዶች በሰበሰባቸው 10 ነጥቦች 12ኛ ደረጃ ላይ ሲቀመጡ፣ ባየር ሊቨርኩሰኖች በበኩላቸው በ9 ነጥቦች 20ኛ ደረጃ ላይ መቀመጥ የቻሉ ክለብ ሆኗል። በሌላ ጨዋታ ክለብ ብሩጅ ከአርሰናል ጋር ያደረገው ጨዋታ አርሰናሎች 3-0 በሆነ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች
ግቦች ማዱዌኬ በ25ኛውና በ47ኛው ደቂቃ ላይ ሁለቱን ሲያስቆጥር ቀሪዋን ደግሞ ማርቲኔሊ በ56ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ አርሰናሎች የበላይነት ማሳየት ችሏል። ኳስ በመያዝ ደረጃ ተመጣጣኝ ነው የነበሩት 49 ለ51% ፖዚሽን ነበር የያዙት። ነገር ግን ደግሞ በሙከራ ደረጃ አርሰናሎች በጣም የተሻሉ ቡድን ናቸው የነበሩት። 20 ሙከራ ማድረግ ችሏል በጨዋታው ላይ። እንደዚሁም ደግሞ 11ዱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። እንደዚሁም ደግሞ በጨዋታው ላይ 2.99 ወደ 3 የተጠጋም ኤክስፔክትድ ጎል ነው የነበራቸው። ክለብ ብሩጅን ስንመለከት 18 ሙከራዎችን ማድረግ ችሏል። 7ቱ ደግሞ ኢላማቸውን የጠበቁ ነበሩ። 1.10 ኤክስፔክትድ ጎል ነው የነበራቸውና አርሰናሎች ይህንን ጨዋታ ማሸነፋቸው የሚገባቸው ነው። በተለይ ደግሞ በጨዋታው ላይ ማርቲን ዙቢሜንዲ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። የአርሰናልን መሀል ሜዳም በደንብ በጥሩ ሁኔታ ሲቆጣጠርም የነበረ ተጫዋች ነው። ሁለትም አሲስት ማስመዝገብም ችሏል። ከሱ በተጨማሪ ማዱዌኬም 2 ግቦችን ማስቆጠር ችሏል። በጨዋታው ላይ 71 ደቂቃዎችን ነው መጫወት የቻለው። ነገር ግን በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ ወደ አርሰናል ሲመጣ በጣም ብዙ ጥያቄዎች ሲነሱ ነው የነበሩት። በተለይ ደግሞ አርሰናሎች ለማዱዌኬ የከፈሉትን ገንዘብ ስንመለከት ይህ ገንዘብ ለማዱዌኬ አይገባውም፣ ተራ ተጫዋች ነው የሚባል ነገር ሲነሳ ነበረ። በእርግጥ አሁንም በጣም ምርጥ ተጫዋች ነው ማለት አይደለም። ነገር ግን ደግሞ በቅርብ ጊዜ ለአርሰናል ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በእርግጥ አሁንም ጎል ማስቆጠር ላይ አሲስት ማድረግ ላይ ብዙ ነገር ይቀረዋል። ነገር ግን ተጫዋቾችን ከማስጨነቅ አንጻር በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በቅርብ ጊዜም ጎልም ማስቆጠር ችሏል። ትናንትናም ጨዋታ ላይ 2 ጎሎችንም ማስቆጠር የቻለ ተጫዋች ነውና ምናልባትም ከዚህ በኋላ ለአርሰናል ወሳኝ ተጫዋች የመሆን እድሉ የሰፋ ሊሆን ይችላል። በተለይ ደግሞ ሳካ በማይኖርበት ሰዓት ያንን ቦታ ከቨር ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ በግራ ክንፍም መጮት የሚችል ተጫዋች ነው። ቨርሳታይል የሚባል ተጫዋች ነውና ለአርሰናል በጣም ከፍተኛ ጥቅም እየሰጠ ያለ ተጫዋች ነው። ከዛ በተጨማሪም በጨዋታው ላይ ሌላ የተመለከትነው ነገር ቢኖር ምንድነው ኖርጋርድ በትናንትናው ጨዋታ ላይ መሀል ሜዳ ላይ ሳይሆን ሲጫወት የነበረው በተከላካይ ስፍራ ላይ ነበር ሲጫወት የነበረው። አርሰናል እንግዲህ በዚህ ሰዓት በተከላካይ ስፍራው ላይ በጣም እየተቸገረ ነው የሚገኙ። ጉዳቶች በተደጋጋሚ ያጋጠሙት ነው የሚገኙት። እነ ገብርኤል ማጋሌሽ፣ ዊሊያምስ ሳሊባ እንደዚህ ማስኩዌራ ራሱ ጉዳት አጋጥሞቸዋልና የተከላካይ ስፍራው በዚህ ሰዓት ሳስቶ ነው እየተገኘ የሚገኙና ይህ ተጫዋች እዛ ቦታ ላይ ተጫውቶ ጥሩ የሚባል እንቅስቃሴን ማድረጉም ለአርሰናልና ለማይክል አርቴታ ትልቅ እፎይታ የሰጣቸው ይመስለኛል። በጨዋታው ላይ 7.6 ሬቲንግም የተሰጠው ተጫዋች ነውና በጣም ጥሩ የሚባል ምሽትንም ማሳለፍ ችሏል። ይህም ለአርሰናል በጣም ጥሩ ዜና የሆነ ይመስለኛል። ከዛ በተጨማሪም ገብርኤል ጄሱስ 62ኛው ደቂቃ ላይ ተቀይሮ ገብቶ እንቅስቃሴ ማድረግም የቻለ ተጫዋች ነው። ከዚህ በተጨማሪም በጨዋታው ላይ መነሳት ያለበት ነጥብ ቢኖር የ16 ዓመቱ ወጣት ተከላካይ ተጫዋች ሆነው ሳሎሞን የተባለው ተጫዋች 83ኛው ደቂቃ ላይ ተቀይሮ በመግባት መጫወት የቻለ ተጫዋች ሆኗል። ይህም እንግዲህ ምናልባትም በሻምፒዮንስ ሊጉ በወጣትነታቸው ከተጫወቱ ተጫዋቾች መካከል አንደኛው ነው የሚያደርገውና ይህም ለተጫዋቹም በጣም ጥሩ የሚባል ዜና ነው። ለአርሰናልም በጣም ጥሩ የሚባል ዜና ነው። ምክንያቱም ገና በ16 ዓመቱ ለዋናው ቡድን ተጫወተ ማለት በጣም ትልቅ ተስፋ የተጣለበት ተጫዋች እንደሆነ በደንብ የሚያሳይ ይመስለኛል። እናም አርሰናሎች እንግዲህ ጨዋታውን ማሸነፋቸውን ተከትሎ በዚህ ሲዝን ያደረጓቸውን 6 ጨዋታዎች ሙሉ ለሙሉ ማሸነፍ የቻሉ ብቸኛው ክለቦች መሆን ችሏል። በዚህም በተጨማሪም ደግሞ በ6ቱም ጨዋታዎች ላይ 17 ጎሎችን ማስቆጠር ሲችሉ የተቆጠረባቸው ጎል ደግሞ 1 ብቻ ነውና በጣም ድንቅ የሚባል ጉዞን እያደረጉ ነው የሚገኙት በሻምፒዮንስ ሊጉ። ነገር ግን በዚህ በምድብ ጨዋታ ጥሩ እንቅስቃሴ አድርጓል ማለት በቀጣይ ዙሮች ላይ ምርጥ እንቅስቃሴ ያደርጋሉ ማለት አይደለም። ነገር ግን በዚህ ሲዝን የተሻለ እድል አላቸው ብዬ አስባለሁ ሻምፒዮንስ ሊጉን ለማንሳት። ነገር ግን አርሰናሎች ሁልጊዜም የሚታሙት መጀመሪያው ላይ ሳይሆን አጨራረስ ላይ ችግር አለባቸው የሚል ነገር ነው ያለውና በዚህ ሲዝንስ አጨራረሳቸውን እንዴት አድርገው ያጨርሳሉ የሚለው ነገር አብረን የምንመለከት ይሆናል። በመጨረሻ የምንመለከተው በሳምንቱ በጣም ተጠባቂ ጨዋታ የነበረውን ሪያል ማድሪድ ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ነው። በዚህ ጨዋታ ላይ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ ይችላል። ጨዋታውን እንግዲህ 28ኛው ደቂቃ ላይ ሎሪ ባስቆጠራት ግብ ሪያል ማድሪዶች 1-0 መምራት ችለው ነበረ። ነገር ግን ውጤቱን ማስጠበቅ ሳይችሉ ቀርተው ኦራይሊ 35ኛው ደቂቃ ላይ እንደዚሁም ደግሞ ሃላንድ 43ኛው ደቂቃ ላይ ባስቆጠሯቸው ግቦች ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ ችሏል። ጨዋታው በጣም ለማየት የሚያጓጓ ጨዋታ ነው የነበረው። በጣም ተመጣጣኝ የሚባል ጨዋታ ነው የነበረው። በኳስ በመያዝ ደረጃ ራሱ ስንመለከት ሪያል ማድሪዶች 52% እንደዚሁም ደግሞ ማንቸስተር ሲቲዎች 48% የቦል ፖዚሽን ነው የነበራቸውና በጣም ተቀራራቢ የሚባል ፉክክር መመልከት ችለናል። በጣም ፈጣን የሚባል ጨዋታ ነው የነበረው። ኢንድ ቱ ኢንድ የነበረ ጨዋታን መመልከት ችለናል። በእርግጥ በሙከራ ደረጃ ማንቸስተር ሲቲዎች በጣም የተሻሉ ቡድን ናቸው የነበሩት። በአጠቃላይ ማንቸስተር ሲቲዎች በዚህ ጨዋታ ላይ 12 ሙከራ ማድረግ ችሏል። ከነዚህ 12 ሙከራዎች ግን 8ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በሪያል ማድሪድ በኩል ያለውን ስንመለከት ግን 16 ሙከራዎችን ማድረግ ችሏል። ከነዚህ 16 ሙከራዎች ግን
አንድ ብቻ ነች ኢላማን የጠበቀች ሙከራ ማድረግ ይቻሉት፣ ያችም ሮድሪ ያስቆጠራት ግብ ብቻ ነች። ከዛ በኋላ ግን ኢላማቸውን የጠበቁ ሙከሮችን ማድረግ አልቻለም። በእርግጥ ከነዚህ ሙከሮች መካከል ኤንድሪክ አንግል የገጨችበትን ሙከራም ተጠቃሽ መሆን ትችላለች። ከዛ በተጨማሪም ግን በተደጋጋሚ ወደ ማንቸስተር ሲቲ ግብ ክልል ሲሄዱ ነበር፣ ነገር ግን ኢላማቸውን የጠበቁ ሙከራዎችን ማድረግ ሳይችሉ ቀርቷል። በዚህ ደረጃ ማንቸስተር ሲቲ በጣም የተሻለ እንቅስቃሴን ማድረግ ችሏል። በጨዋታው ላይ ግን መነሳት ካለባቸው ነጥቦች መካከል አንደኛው ሪያል ማድሪዶች ይዘውት የገቡት አሰላለፍ ነው። በተለይ ደግሞ የማጥቃት ስፍራው ላይ ምባፔ በዚህ ጨዋታ ላይ መሳተፍ አልቻለም። በእርግጥ ተቀያሪ ወንበር ላይ ነበረ፣ ነገር ግን ምንም አይነት ደቂቃ ሳይጫወት የቀረ ተጫዋች ነው። ከጨዋታው በፊትም እንግዲህ ምናልባትም በዚህ ጨዋታ ላይ ጃቪ አሎንሶ የሚሸነፍ ከሆነ ሊሰናበት የሚችልበት እድል አለ የሚሉ ብዙ ወሬዎች ሲነሱ ነበረ። በጨዋታው ላይም እንግዲህ በጣም ብዙ ነገሮችን መመልከት ችለናል። በተለይ ደግሞ በደጋፊዎቹ ዘንድ ተጫዋቾቹ ላይ ሲጮሁ መመልከት የቻልንበት ሁኔታ አለ። በተለይ ደግሞ ደጋፊዎቹ ተጫዋቾቹ ከዚህ የተሻለ ጥረትን እንዲያደርጉ ሲጠይቁ መመልከት ችለናል። በእርግጥ ያ ነገር የሚያስኬድ ይመስለኝ፣ ምክንያቱም በጨዋታው ላይ ማድሪዶች ከዚህ የተሻለ ነገር ማድረግ ይችሉ ነበር። በተለይ ጎል ካስቆጠሩ በኋላ የተሻለ እንቅስቃሴ ማድረግ ይችሉ ነበረ። ነገር ግን ቀዝቀዝ ብሎ ነበረ የተመለከትናቸው። እንዲሁም ከጎል ካስቆጠሩ በኋላ ማንቸስተር ሲቲዎች በጣም የተሻለው ቡድን ሆኖ መመልከት ይችላል። ሁለተኛው አጋማሽ ላይ ማንቸስተር ሲቲዎች በጥሩ ሁኔታ መጀመር ችሏል። ለዛም ነው የማድሪድ ደጋፊዎች ወደ 60ኛው ደቂቃ አካባቢ ተጫዋቾች ላይ ሲጮሁባቸው የነበሩት። ከ65ኛው ደቂቃ በኋላ ግን ሪያል ማድሪዶች በጣም የተሻሉ ቡድን ነው የነበሩት። ጨዋታውን በደንብ መቆጣጠር ችለው ነበረ። በጣም አግሬሲቭ ሆነው ሲጫወቱ መመልከት ይችላል። ነገር ግን በስተመጨረሻም ውጤቱ ሳይሳካላቸው ቀርቷል። ተሸንፈው ሊወጡ ይችላል። ነገር ግን ከጨዋታው በፊት ቅድም እንደነገርኳችሁ ጃቪ አሎንሶ ከተሸነፈ ስራውን ሊለቅ ይችላል የሚሉ ነገሮች ቢነሱም እንኳን ከጨዋታው በኋላ ሪያል ማድሪዶች በጨዋታው ላይ ባሳዩት እንቅስቃሴ ምክንያት ተጨማሪ ጊዜ ሊሰጠው ይችላል ነው እየተባለ የሚገኘው። ምናልባትም ሪያል ማድሪዶች ከዚህ በኋላ በሚያደርጓቸው ጨዋታዎች የትናንትናውን አይነት እንቅስቃሴ የሚያስደርጉ ከሆነ ምናልባትም ጃቪ አሎንሶ ለዚህ ዓመት በዛው በማድሪድ ሊቆይ የሚችልበት እድል አለ እየተባለ ይገኛል። ነገር ግን ደግሞ በቀጣይ ጨዋታዎች ላይ ውጤት የማያመጣ ከሆነ፣ ጨዋታዎችን የሚሸነፍ ከሆነ፣ ጥሩ እንቅስቃሴ የማያደርግ ከሆነ ግን ምናልባትም ከአሰልጣኝነቱ ሊሰናበት የሚችልበት እድል አለ እየተባለ ይገኛል። ማንቸስተር ሲቲዎች ግን በጣም ድንቅ የሚባል ግስጋሴን እያደረጉ ነው የሚገኙት። ሪያል ማድሪድን ያሸነፉበትም ጨዋታ ተከታታይ አራተኛው ድላቸው ሆኖ መመዝገብ ችሎላቸዋል። ከእነዚህ ጨዋታዎች በፊት እንግዲህ በኒውካስል 2-1 እንደዚሁም ደግሞ በባየር ሌቨርኩሰን 2-0 በሆነ ውጤት ተሸንፈው ነበረ። ከዛ በኋላ ግን ሊድስን 3-2፣ ፉልሃምን 5-4፣ ሰንደርላንድን 3-0 እንደዚሁም ደግሞ ሪያል ማድሪድን 2-1 በሆነ ውጤት ማሸነፍ ችሏል። አራተኛ ተከታታይ ድላቸውም ሆኖ መመዝገብ ችሏልና ምናልባትም ማንቸስተር ሲቲዎች ወደ ብቃታቸው እየተመለሱ ነው የሚለውን ነገር እንድናነሳ ያደርገናል። በእርግጥ አሁንም መሻሻል ያለባቸው ነገሮች አሉ። አሁንም ጎል እየተቆጠረባቸው ነው የሚገኙት። እንደዛም ቢሆንም ግን ነገሮችን ማስተካከል የምትፈልግ ከሆነ፣ ነገሮችን መቀየር የምትፈልግ ከሆነ እያሸነፍክ ብትቀይር፣ እያሸነፍክ ብታስተካከል የተሻለ ነው የሚሆነው። ምክንያቱም እየተሸነፍክ ነገሮችን ለማስተካከል በጣም ከባድ ነው፣ ጊዜም አታገኝም። እያሸነፍክ ከሆነ ነገሮችን ለማስተካከል ትንሽም ቢሆን ጊዜ ታገኛለህ፣ መረጋጋትን ታገኛለህና አሁንም ፔፕ ጋርዲዮላ ማስተካከል የሚገባቸው ነገሮች አሉ። ያንንም እንግዲህ ቀስ እያሉ ያስተካክላሉ ተብሎ ይጠበቃል። ምናልባትም በዚህ ሲዘንም ሻምፒዮንስ ሊጉንም ፕሪሚየር ሊጉንም ሊያሳኩ የሚችሉበት እድል እንዳላቸው ባለፉት ተከታታይ ጨዋታዎች በደንብ የተመለከተን ይመስለኛል። ነገር ግን ከዚህ በኋላ ይህንን ብቃታቸው አስቀጥለው ይሄዳሉ የሚለው ነገር ትልቅ ጥያቄ ነው። ያንንም ጊዜ የሚፈታው ይመስለኛል። እናንተስ ማንቸስተር ሲቲዎች በዚሁ ብቃታቸው የሚቀጥሉ ይመስላችኋል? በዚህ ሲዝንስ ምን የሚያሳኩ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።